ሀብቴና መለኛው ዛሬ መጥተው ነበር ማለት ነው። ታረቁ ብለዋል። መለኛው ታልታረቃችሁ እኔ እመጣለሁ አዲስ አበባ ድረስ እያላቸው ነው። እንግዲህ ሀይሚዬና ብሩኬ ዛሬ ሶሲም ተገናኝተው ነበረ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። አስተያየታችሁን ኮሜንት ላይ እፈልጋለሁ፣ እንዲሁም ላይካችሁን ማለት ነው። ላይክ እና ሼር እያደረጋችሁ ኮፒ ሊንክ አድርጉልኝ ቻናሌን ውዶች፣ እየተወዳችሁ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሀይሚዬ እንግዲህ እንደዛ አምሮባት ዛሬ የለቀቀችው ቪዲዮ በጣም ደስ ይላል። በነገራችን ላይ ምክንያቱም ያው ትንሽም ቢከፋትም ኖሮ ያው ዘና እያለች ነው፣ ፏ እያለች ዘንጥ እያለች ነው ማለት ነው። እንግዲህ ብሩኬንም ለማስቀናት ይሁን በቃ እያጨለለቻቸው ትገኛለች በነገራችን ላይ ማለት ነው። እና ብሩኬ ደግሞ ዛሬ ተንበርክኮ በቃ ይቅርታ ብሏን ነበረ፣ ግን ይቅርታ ልታረግ አልቻለችም ሀይሚዬ። ብቻ እኔ እንጃ ለምን እንደሆነ እንግዲህ ከልጅቱ ጋር አብራ ማየት አልፈለገችም እሷ። እሱ ደግሞ ያው ልጅቱ እየጠራች ነው፣ ሶስ የምትባለው ማለት ነው፣ እየጠራች ነው እሱንም እሷንም። እና ስለዚህ ምን ላድርጋት ተቀየረችብኝ፣ እንደዚህ ኮናብኛ አታውቅም፣ ምን እንዴት ልሆን እያለ እውነት በጣም ነው ያሳዘነኝ ዛሬ እውነት ለመናገር ማለት ነው። እና ይሄን የመሰለ ፍቅራቸው ወላሂ አላህ ይመልስላቸው። እውነት ለመናገር በጣም አሳዝኖኛል እኔ በራሴ ማለት ነው። እና ፍቅራችሁን እንደዚህ የሚያምር ፍቅራችሁን እንደዚህ ፈገግታችሁን በቃ ይመልስላችሁ፣ ሴጣንን ያጥፋላችሁ ማለት ነው ተላያችሁ ላይ። ሀብና መለኛው መጥተው ነበረ። ታረቁ። ለምንድን ነው እንደዚህ የምትራራቁት? ፕራንክ ተሆነ ፕራንክ ነው። ሀይሚዬም ብሩኬም እንግዲህ ሀይሚዬንም ይቅርታ አድርጊለት እያሏን ነበረ ማለት ነው። ይቅርታ አርጊለት ታልታረቃችሁ እኔ አዲስ አበባ ድረስ እመጣለሁ ብሏል መለኛው ማለት ነው። እንዲሁም እናታቸውም እሙሽዬ መልእክት አስተላልፋለች ማለት ነው። እሱም እንግዲህ ታረቁ፣ ለምንድን ነው የምትጣሉት? ስንት ነገር ብያችሁ ምንድን ነው የሚያጣላችሁ ብላለች። እንግዲህ እነ ሀብ ናቸው የተናገሩት ይሄ መልእክት። እና ቤተሰቦች እውነት ነው። በነገራችን ላይ ቤተሰብ ይረበሻል፣ ቤተሰብ ብዙ ነገር ይሆናል። ምክንያቱም በጣም ደስ የሚሉ ልጆች ናቸው ማለት የሚለያዩ ልጆች አይደሉም። በእነሱ ግን በእንደዚህ አይነት ክፍተታቸው ግን ብዙ ሰው ሊገባባቸው የሚፈልግ አለ። ስለዚህ የእነሱን ክፍተት ደግሞ የሚፈልግ በጣም ብዙ ሰው ስላለ ለዛም ነው አብዛኛውን ሰው ማለት ነው። ለዛም ነው እንደዚህ ማለት የሚጨነቅላቸው በብዛት ማለት ነው። እና ስለዚህ የድሮ ፍቅላችሁ ይመለስላችሁ ነው የምለው። ፈገግታችሁ በቃ ደስ የምትሉን እኛ ትትመጡ በፈገግታ በፍቅር በቃ የፍቅራችሁን ትታስተምሩን ነው ደስ የሚለን እውነት ለመናገር ማለት ነው። እና ይሄ ሴጣን የሚባል ነው ነገር ገባባችሁ ውስጣችሁ፣ በቃ ድብልልቅ አረጋችሁ ማለት ነው። እና ስለዚህ ብሩኬም ለብቻዋ አግኝተህ እሷን ይቅርታ ብትጠይቃት ጥሩ ነው። ምክንያቱም እንዴት ላግኝሽ የምትለው ነገር ቤቷን በደንብ ታውቀዋለህ፣ ምወጣ ምገባበትን ታውቃለህ። ስለዚህ ለምንድን ነው እንደዛ የምትለው ማለት ነው። እና ሀደህ ቀጥታ ቤቷ አለችበት ካደግ ይቅርታ ጠይቀህ በስነ ስርዓት ቁጭ ብላችሁ አወርታችሁ ተካሜራ በስተጀርባ ነገሮችን ፍቱ ማለት ነው። ምክንያቱም እንደዚህ ክፍተት ሁልጊዜ እንደዚህ በተጨቃጨቃችሁ ሰዓት ብዙ ማለት ሰዎች ነንና እንሳሳታለን። ምላሳችን ደግሞ በቃ የምትሳሳተው ነገር በጣም ከባድ ነው እና እንደዚህ በምትገናኙ ጊዜ ሁልጊዜ ትሳሳቱ በጣም ከባድ ነው ለእናንተም ሆነ ለኦዲየንስም ለሰውም በቃ። ምክንያቱም ብዙ ሰው የሚወዳችሁ አለ፣ ብዙ ሰው በእናንተ በጣም ብዙ ሰው በቃ የሆነ ጭቅጭቃችሁንና ነገራችሁን የማይፈልግ በጣም ብዙ አለ እና እንደዚህ ደግሞ ክፍተት ደግሞ የሚፈልግ አለ ለእናንተ እና ስለዚህ ተካሜራ በስተጀርባ ቀጥታ ቤቷ ሄደህ ይቅርታ ጠይቀህ፣ እኔ ካሁን በፊትም ተናግሬያለሁ። በነገራችን ላይ ስጦታ ነገር ይዘህ ሄደህ ይቅርታ አድርግልኝ ብትላት ሀይሚዬ እርግጠኛ ነኝ በአንተ ስለማጨክን ስለማቅ ነው። ስለዚህ ይቅርታ ታደርግልሃለች። ግን ተሶሲ ጋር ሆናችሁ የመጨረሻ እውነት እኔ ራሱ ብሆን ማለት ነው ወላሂ እኔ ራሱ ብሆን ሴት ስለሆንኩ ያን ነገር ስላየው ያኔ የእውነት ነው የሚመስለኝ የምወደው ሰው ጋር ነው ያገኘኋት። ስለዚህ ለዛ ነው መሰለኝ ሀይሚዬም እንደዛ የሆነችው ማለት ነው። እሷን ትታይ በቃ ሌላ ነገር ነው የምትሆነው። እና ስለዚህ እሷን ትተህ አንተ ለብቻ ያለችበት ቦታ ድረስ በመሄድ ልጅቱን ይቅርታ የምጠይቃት ራስህ ነህ። እንደውም የሆነ ቦታ በቃ ደስ የሚል ቦታ
እናንተን ደስ የሚያረጋችሁ ቦታ ሆነን ለመናገር ማለት ነው። ወስቲ እዛ በቃ ይቅርታዋን ተንበርከ በቃ የሆነ ነገር ይዘ ተንበርከ በቃ ይቅርታ ጠይቃት፣ በደንብ ትቀበልሃለች ብዬ ነው የማስበው። ምክንያቱም ሀይሚ የዛሬ የተናገረችው ነገር ሶስተኛ ሰው አያስፈልገንም ብላለች አይደል? እኔ ተፈለግኩ ራሴ ነኝ እንጂ የምታረቀው ሶስተኛ ሰው አያስፈልግም። እውነቷን ነው ወላሂ፣ ሶስተኛ ሰው በፍጹም አያስፈልግም። የሚያስፈልጋችሁ እናንተ እርስ በርሳችሁ አንተና እሷ ብቻ ናችሁ። እና ስለዚህ ሶስተኛ ወገንተኛ ሰው በጣም ምንም አያስፈልግም እውነት ለመናገር ወላሂ። እና ስለዚህ ይቅርታ በላት። ከዛ ሀይሚዬ ደግሞ ይቅርታውን ተቀበይ። ቤተሰብ እንደዚህ እያደረገች እንደዚህ እያሉ ስለዚህ ይቅርታ ብትዩ ደስ ይላል። እሱም እንደዚህ ተንበርኮ ይቅርታ ማለት ጥፋትን አውቋል። ይቅርታ ማለት ደግሞ ሰው ይቅርታ ማለት ደግሞ ትልቅነት ነው እና ስለዚህ ይቅርታውን ተቀብለሽው ነገ እውነት በጥሩ ቪዲዮ እንደምትመጡ ሁላችንም ባለሙሉ ተስፋ ነን። ምክንያቱም እሙሽዬን ተወጃታለሽ፣ ታከብሪያታለሽ፣ እናቃለን። ስለዚህ ተስፋ ቃል ደግሞ እንደማትወጪ እናቃለን ብዬ አስባለሁ። ብሩኬም እንደዛው እንዲሁም ደግሞ ሀብም ተናግሯል ማለት ነው። ብዙዎች በቃ ብዙ ነገር እያላችሁ ነው። እነሱ ክፍተት በፈጠሩ ቁጥር የእናንተን ክፍተት የሚጠቀሙ በጣም ብዙዎች አሉ ብሏል። መላኩም እንደዛው እያለ ነበረ ማለት ነው። ስለዚህ እናንተ ተስማምታችሁ ነገሮችን ብፈቱ ለሁሉም ደስ የሚለው ነገር ያ ነው። ሶሲ የምትባዩ ደግሞ አንቺ ደግሞ ብዙዎችም እየነገሩሽ ነው። በእናት ስሚ እሰው ህይወት ውስጥ ገብተሽ ያለሽው አንቺ ነሽ፣ እየበጠበሻቸው ያለሽው አንቺ ነሽ። አሁን ደግሞ መለስ ብለሽ የኔ ህይወት በጠበጡት ብለሽ እንደገና መጥተሽ ሀይሚዬን አስታርቅኝ እያልሽ ነበረ። እሷ ምንም አያገባትም። አንቺ ነሽ ነገሮችን ሁሉ እንደዚህ ያደረግሽው ማለት ነው። ስለዚህ አንቺው እዛው ታረቂው የራስሽን ፍቅረኛ ማለት ነው። እና ስለዚህ ከነሱ ህይወት ላይ ውጪ። አጠቃላይ ነገር በቃ ይቅርታሽን ትቀበልሻለች ሀይሚዬ፣ ግድ የለባትም ለዚህ ብዬ አስባለሁ። እንደምትቀበልሽ ባለሙሉ ተስፋ ነኝ። ስለዚህ ከነሱ ህይወት ራቂላቸው እውነት ለመናገር ማለት ነው። አሁን እነሱ ህይወት ውስጥ ገብተሽ እነሱ ተለያዩና እነሱ ተጨቃጨቁና ደስ አለሽ? እውነት ደስ አለሽ? ደስ አይልሽም። ስለዚህ አሁንም ቢሆን ቤተሰቦቼ ሁላችሁም ጥሩ ጥሩ ኮሜንት በመጣፍ እንዲሁም ደግሞ እነሱ እንዲስማሙ በማድረግ ብሩኬም ለብቻዋ አግኝቷት ይቅርታ እንዲጠይቃት በማለት ይህን ነገር ሁላችሁም አድርጉ እና ቪዲዮውን ደግሞ ከወደዳችሁት ላይክ እያደረጋችሁ ሁላችሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ እና ሁላችሁም ደግሞ ኮፒ ሊንክ አድርጉልኝ ውዶች፣ እየተወዳችሁ ማለት ነው። እና እንግዲህ ሀይሚና ብሩኬ ያው ብዙዎቻችሁ ብዙ ነገር እያላችሁ ነው። በቱክቱክም በምንም በቃ ግማሾቻችሁ ተለያዩ፣ በቃ አይፈልጋትም እሷን ከሷ ጋር ነው የምትሉም አላችሁ። ብዙዎቻችሁ ከሷ ፎቶ ጋር እያቀናበራችሁ የብሩኬን ፎቶ ምናምን ነገር እያረጋችሁ የምትገኙ ልጆች አላችሁ። እና ስለዚህ ሀይሚና ብሩኬ መቼም ቢሆን መቼም አይለያዩም እውነት ለመናገር ማለት ብዙ ፈተናዎች አልፈው ብዙ ጣውረዶችን አልፈው እኛ ራሱ እያየናቸው እንኳን ብዙ ነገር ያሳለፉ ልጆች ናቸውና ስለዚህ አሁን ለድንገት እንግዲህ ሀይሚዬ ያው ተቀይመዋለች። እውነት ለመናገር የተቀየመችውም እንግዲህ የሰራ ስራ ነው በነገራችን ላይ ማለት ነው። በጣም ያስቀይማል እውነት ለመናገር ማለት ነው፣ ያስቀይማል። እና ስለዚህ የምወዱትን ሰው ከሌላ ሴት ጋር ትታው ያውም በእንደዚህ አይነት ባህሪ እንዴት ነው እንዴ? በጣም ከባድ እኮ ነው እውነት እህቶቼ። እና ስለዚህ ይሄን ነገር አሁን ይቅርታ እንደምታደርግልህ ባለሙሉ ተስፋ ነን። አንተም ደግሞ ይቅርታዋን በደንብ አድርገህ ይቅርታ እንድታደርግልህ በደንብ አድርገህ ለብቻዋ ሆነ ለብቻችሁ አንተና እሷ በመሆን ነገሮችን ፍቱ ማለት ነው። ነገሮችን የምትፈቱት ራሳችሁና ራሳችሁ ብቻ ስለሆናችሁ እናንተው ራሳችሁ ነገሮችን መፍታት ትችላላችሁ ማለት ነው። ብሩኬም እንደዛው ሀይሚዬም እንደዛው በመጣላትና በመጨቃጨቅ በነገር አይደለም ሁሉም ነገር የሚሆነው በፍቅር በሰላም በአንድነት በመተሳሰብ ነውና ስለዚህ ፍቅርህንም ግለጥላት። ሁልጊዜ ያው ማለት በመናገርና በእንትን የሚሆን ነገር የለም። ግን ለማንኛውም ይቅርታ አድርግላት። እንወዳችኋለን። ሁላችሁንም ላይክ እና ሼር አድርጉ።